ለካ ይወዳና ዮኒ ማኛ ቁጭ ብሎ ነው ሰው የሚመስሉት እንጂ ቆሞ ሲሄዱ እኮ ከወገበታች ምንም ዜሮ ናቸው ዜሮ እኛም ከጎናችን ሁኚ ይሄን አክል ይሰጥሻል ይሄን አክል ይሰጣል ለካ ተባብሎ ነው እኔ ሰሞኑ ጉቺ ራሱ በሀቢባ ስትነሳበት ነው ሀቢባ ትለያለሽ ሀቢባ ልዩ ሰው ነሽ ሀቢባ ጀግና ነሽ በርቺ እህታሽ የምትላት የነበረው ባንዴ ከዚህ ህዝብ ጋር እንዴት ሰው ሰርቶ በላቡ አይኖርም ያም ደህና አገር ቁጭ ብሎ እሺ አረብ ሀገር ያለው የአረብ ሀገርን ሰው ትንቃላችሁ እዛ ለራሳችሁ የተናቃችሁ እኔ እኮ ይሄ ይወዳ ከዚች ልጅ ለምንድን ነው ከዚች እኔ ለሀቢባ እኔ አልወዳትም ሲጀመር ግን ያለ አግባብ ደግሞ ልትበደል አልፈልግም ለረጅም አመታት ጉልበቷ ተበዝብዟል ይህች ልጅ ከዛ በኋላ እሱ ዋትስአፕ ላይ ደወለልኝና የሆቴሉ ባለቤት ሴት ነች ወንድሟ ይገባል ከዛ ሆቴል ውስጥ ላይቭ ቪዲዮ ከፍቶ ፊቱን አያሳየንም ከዛ ለልጅቷ ገንዘብ ስትወስድ እንደነበረ መረጃ እንደተላከልን አድርገን ከዛ የፈረመችበት የምናምን ገንዘብ የተላለፈበት መረጃ እኛ እንደደረሰን አድርገን ልጅቷ ሰማችሁ ይሄ ይወዳ ጉድ ነው ይወዳን ያው ያለ ምክንያት አይደለም እኔ ለራሴ ይገርመኝ ነበር በምን መልኩ ነው ለምንድን ነው አንዳንዴ ሰውን እንደዚህ የሚያውጠለጥለው ለምንድን ነው በሴት አልተፈጠረም ወይ ልጆች ሄዱት ወይ ምስት የለውም ወይ በዚህ ልክ ለምንድን ነው ሴት ልጅ እንደዚህ የሚያውጠለጥለው ለምን በዚህ ልክ አንድ ወንድ ልጅ ከሴት ቅጥቅስር መሄድ ሴት ልጅ እንደዚህ አርጎ አርጎ የሚሰው እኔ ለኔ ወንድ አይደለም እንደ ያኔ በጣም ነው እኔ በጣም የመጀመሪያ ጊዜ ያለው ነበር ግን የሆነ ነገር እንዳለበት ነገር እኔ በተደማውን በሀቢባ በተነሳባት ቆይቷል እኮ አሁን አዲስ ይሄ ጉራጌው ጉራጌን ህዝብ አለች ሰደበች በተባለው ደግሞ ይሄን መንገድ በዚህ መንገድ ሲያገኛት ደግሞ ጉራጌ እንኳን ቢሆን ጉራጌ ስለሆነ ነው ይባላል እንዴት ነው አንዳንዴ የሆነ ለአንድ ለጠላት የሆነ ነገር ሲደርስባችሁ በደካማ ጎን እንደሚገባባችሁ በዛ ደካማ ጎን ገበለካ ለሱ አሜሪካን ሀገር ቁጭ ብሎ ለካ ስራው የሚሰራው በብር ነው አንድን ሰው ለማውጠለጠል ዩቲዩብ ለመዝጋት ይሄ ምንድነው የቲክቶክ አካውንት ለመግዛት ለካ ብር ተቀብሎ ነው አልሙሂም ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የአቡኪ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ ሰላም ናችሁ ብዝት ይበል ዛሬ ማናው የይወዳ ምስጥር ያው ትላንትና ወጥቷል ሰሞኑ ለካ ጋብ ብሏል ከሚዲያው ጠፍቷል ሰው አሜሪካን ሀገር ቁጭ ብሎ የትም ሀገር ቁጭ ብሎ ለነገሩ ሰው የራሱ ይወስነዋል ለስራ ያለው የትም ሆኖ ስራን መናቅ ያስፈልጋል ለስራ ብሎ አገሩም ላይ ሆኖ እኮ ዝቅ ብሎ የሚሰራ ስንት አለ ለራሱ የቤት ኪራይ ያለበት ስንት ነገር ያኔ የራሱን ህግና ግዴታውን ወንድ ልጅ በተለይም ህግና ግዴታውን አውቆ የሚሰሩ ብዙ ወንዶች አሉ በዛም ልክ ደግሞ ከሀገራቸው ወጥቶ ራሱ የወጡበትን አላማ የሚረሱ አሉ እኔ ብዙ ጊዜ ብያለሁ ይወዳ የሚባለው ሰውየው ይሄ የተለያየ ሰንሰለቱን አንገቱ ላይ ተሸክሞ ሲመጣ የተለያየ ጫማ ቤት ሁሉ ሲያሳይ ይሄ ሰውየው ጫማ ቤት መመሰል የሚሰራው እያልኩኝ ነበር አሁን ይሄ ማነው ዮኒ ማኛ 24 ሰዓት በመኪና ቁጭ መኪና ነው ወይ የሚጠብቀው የነበርኩ ብቻ ያኔ አንድ ሰው እንዴት ነው ሁሌ ሚዲያ ላይ ሁሌ ሊቭ ላይ 24 ሰዓት እንዴት ነው ማድረግ ቅጣቸው ራሱ ለምን እንደማያመው አላውቅም ለካ እሱ አውሮፓ ሀገር አሜሪካን ሀገር ቁጭ ብሎ ሰውን እንደዚህ አርጋ ያ ቲክቶክ እንዲዘጋ አርጋ በል ብር ይሰጣል ይባላል ያካ የስሙት ጉዳቸውን 30 እና 40 ሺህ ብር ሲከፈላት እንደነበረ እንናገርና ሀቢባንና የሳራ አላበሻን ስም እናጥፋ ብሎኝ ቀን ይደውልልኛል ከዛ ማታ ላይ እሺ ምናምን ብየው ገባው ቤቱ ላይቭ ላይ ልክ ወሬው ሲጀመር ሳስበው አሳዘነች ልጅቷ ማርያምን ከዛ ክርብት አልኩኝና ሰውየውን ጥያቄ መጠየቅ ጀመርኩኝ ስማ ሚውትን ክፈት አልኩት ሰውየውን ከፈተ ሚውቱን አንተ 10 ሺህ ብር ለቤተሰቦቿ የላክበት መረጃ አለኝ ብለሃል አልኩት አዎ ስለዚህ ከ10 ሺህ ብር በ10 ሺህ ብር ነው ወይ ሰው ወር ሙሉ ተጠግሮ ወር ሙሉ ሰርቶ ፍዳውን በልቶ 10 ሺህ ነው ወይ የምታገኘው ብየስለው እንደዛ አይደለም ቀሪውን ገንዘብ በእጅ እየሰጠናት 10 ሺህ በካሽ እንልክ ነበር ብሎ አለኝ እንደዚህ ከሆነ ደግሞ ይሄ ህገወጥ ነው አልኩት ህጋዊ አይደለም ህገወጥ ነው በዩናይትድ አረብ ኤሚሬት ህግ መሰረት ለአንድ ሰው በዚህ ልክ ይረክሳል ሰው ማድደህና ሀገር ነው ያለው ምንም ቢሰራ
ምንም ለካ ፓርክ የሚሰራ ሰውዮ እንደ እኔ የተለያየ ድርጅት ነው ያለ የተለያየ እንትን ያለኝ ብሎ ባለፈው እኮ ወጥቶ ሲኮተኩተ ይተለዋል። ለምስቴን ሰርፕራይዝ ላደርጋት ነው እዚህ ጋር ዲኮር ምናምን ሰርቼ ምን ብዬ ቦታው በጣም ነው የሚያምረው። በጣም ምናልባት የማድሪ የዚህ አገሩ ንጉስ የሚቀመጥበት ቦታ ነው። ንጉስ ያኔ ንጉሶች ሙሽ አይዲስ አይደለም እንደ ቦታው ራሱ ማድሪ ይሄንን ከራስ የራሱ ግቢ አድርጎ ይሄ የራሱ ግቢ እንደሆነ የራሱ እንትን መናፈሻ እንደሆነ አድርጎ እኮ ይኮተኩታል። ለካ ኢዮዳና ዮኒ ማኛ ቁጭ ብሎ ነው ሰው የሚመስሉት እንጂ ቆሞ ሲሄዱ እኮ ከወገበታች ምንም ዜሮ ናቸው። ዜሮ ማለት በጣም ነው የሚያስጠላው። ስሙት ይሄንን አንዴ ሰው ደሞዝ የሚከፈለው በካሽ አይደለም በባንክ ነው። ስለዚህ የባንክ ስቴትመንት ማሳየት ካልቻልክ ትክክል አይደለም፣ ወንጀል ሰርተሃል ብዬ ስለው በዋትስአፕ ደወለልኝ። ኢዮዳ እዛው ላይብሬ የሆነ ዋትስአፕ ደወለልኝ። ምንድነው የምቀባጥረው ምን ሆነ ምናምን አለኝ። ኖ በዚህ ከተቀየም ከተቀየመኝ እኛ ሌላ ሰው አታክ ለማድረግ ብለን እቺ ልጅ መበደል የለባትም፣ ሀቅ መደበቅ የለበትም። እኔ ለሀቅ ነው የምቆመው። ሰው እኔ እውነት ሀቅ ስለምናገር ነው ሰውም የሚጠላኝ። ስለዚህ አልፈልግም አልኩት። ላይብ ላይ ይሄን ጥያቄ እየጠየቅኩት ሰውየውን እያፋጠጥኩት እያለ ደበረኝና ወጣሁ። ጥያቄው ሲያስጠላኝ ግን እኔ የጠየቅኩትን ጥያቄ 1000 ምናምን ሰው ከስር እየጠየቀ ነበረ። ሰው ሁሉ ከስር እየጠየቀ እያለ እኔ ተነስቼ ጉቺ ቤት ሄድኩኝ። ከዛ የዛኑ ቀን ማታ ላይ የሆነ ቪዲዮ ይላክ ለካ እንትን ላይ ቲክቶክ ላይ ቁጭ ብሎ የሚቀመጡት እያንዳንዱ ነገር ለካ እንደዚህ ዋሽቶ ነው ለቢቀመጡም ለነቅ ምን አደረግላቸው ተቀምጦ ይሄን እንደዚህ ለካ አንድ ሰው በአንድ ላይ ሰው ሚና ወጣ ፈጃ ትላንትና ምን እየተነጋገሩ እየተሳሳቁ ምን እያሉ ለካ በጎን እክልን ዛሬ እንትን እንድናረገው ነው። እኛም ከጎናችን ሁኚ፣ ይሄን አክል ይሰጥሻል፣ ይሄን አክል ይሰጣል ለካ ተባብሎ ነው። እኔ ሰሞኑ ጉቺ ራሱ በሀቢባ ስትነሳበት ነው ሀቢባ ትለያለሽ፣ ሀቢባ ልዩ ሰው ነሽ፣ ሀቢባ ጀግና ነሽ፣ በርቺ እህታችን የምትላት የነበረው በአንዴ ከዚህ ህዝብ ጋር እንዴት እነዚህ የአውሮፓ ሀገርና አሜሪካን ሀገር ሆኖ ነው እየተግማሙ ያሉት። እቺ ምንድነው እንደዚህ ያግማማት? አንዳንዴ ስካር ለካ የሚናገሩት የሚያደርጉትን አያውቁም። ሰካራም ናት በጣም ህጎች የምትባለው ሰሞኑ ይሄ በሀቢባን ረግጣ በማግስቱ ነው ራሳን ተበለቃቅጣ ራቆታን ሆና ማድሪ ስንት እንትን ማድሪ ሰው ለምን ለመጠጣት ብላ ነው ከሀገራ የወጣችው። እኔ አላውቅም። ከራስ ይሄ የራሳ እንትን ነው ከራስ ይኖራበታለች። በጣም ያስጠላል። አንድ ሰው ለማጥቃት ያን ያሉነውን ሆነ እየተባለ ለእኔ ሁሉም ይገባና እንዲናት እኮ ዛሬ እኮ እንትን አስጣይቄ ብዙ እንትናን ይዤ መጥቻለሁ፣ ብዙ ጉዳ ይወጣል፣ ብዙ ጉዱ ይወጣል ሲሉ ለካ ተደራጅቶ ነው። ሰው ሰርቶ በላቡ አይኖርም። ያም ደህና አገር ቁጭ ብሎ እሺ አረብ ሀገር ያለው የአረብ ሀገርን ሰው ትንቃላችሁ፣ እዛ ለራሳችሁ የተናቃችሁ። እኔ እኮ ይሄ ኢዮዳ ከዚች ልጅ ለምንድን ነው ከዚች እኔ ለሀቢባ እኔ አልወዳትም ሲጀመርም፣ ግን ያለ አግባብ ደግሞ ልትበደል አልፈልግም። ያለ አግባብ አው በድሏት አው ያለ አግባብ ሰው خلاص አንዳንዴ አላህ የወደደውን ነው የሚፈትነው እንደሚባለው ያው የተፈተነች ነው ዱንያ ያታለለቻት ነው በዱንያ የተፈተነች ነው። ያንን ዱንያ ደግሞ እዛው ሊብ ላይ ቁጭ ብላ እንደዛ እየተቃጠለች እንደዛ እየነደደች እንደዛ እየተውለበለበች እዛው ሞት መጥቶ በውስጣት ከራሳ ጋር ይዛ ምትል ያ ሁሉ የምታደርጋቸው የምታስቀምጣቸው ይሄን አረኩኝ ይሄን ገዛው እንዲሆንኩኝ ከሳ ጋር ይዞ ከራሳ ጋር ይዛ ምትል ነገር ምንም ነገር የለም ጥሩ ስራዋን እንጂ ያው ሰው አዩ ምንም የግራም ተነፈሰ የቀኝም ተነፈሰ በሐላልም አመጣው በሐራም አመጣው ያንዳንዳችን ለተወላጅ ነው ጥለ ነው የምንሄደው። ግን ሆኖ ኢዮዳ በዚህ ልኩ በዚህ መልኩ ለምንድን ነው ጣምዶ ሚዛት ብዬ ለራሴ ራሱ ወላሂ ግራ ይገባኝ ነበር። ለካ እሱስ በየቦታው ዶራም ነው የሚቀበለው። እንዲህ አድርግልን እንዲህ ካደረጋችሁ ባይራሪ ወጥቶ እንትናት አካውንታቸው ተዘግቶ ለካ ብር ተነጋግሮ ነው እንደዚህ የሚያደርገው። ስሙት ጉዱ ልኛል ምንድነው ብዬ ቪዲዮን ዋትስአፕ ላይ ስከፍት መሲ ብሪጅስቶን ቤት ሄዶ ከመሲ ብሪጅስቶን ጋር ሆኖ ስልክ ላኪልኝ ስልክ ልክልሻለሁ ቀፎ ምናምን አይፎን ተባብለው አሳረኛውን ለመሲ ብሪጅስቶን ሸጦ ቁጭ ብሎ እኔን ሲገሸልጠኝ ደረስኩኝ።
ከዛ እኔ ደግሞ የሚሰራበት አትክልተኝነት ነው የሚሰራው። ፓርኪንግ ነበር የሚሰራው። በወንጀል ምክንያት አሜሪካን ሀገር የወንጀል ሪከርድ ካለብሽ ስራ መስራት አትችይም። ስለዚህ ከሚሰራበት ፓርኪንግ ተባሮ አትክልተኝነት እየሰራ ነው አንድ ድርጅት ውስጥ። ስለዚህ እዛ ድርጅት ላይ የሰራ የነበረውን ቪዲዮ አመጣሁኝ። ይኸው አትክልተኛ ነው። እያንዳንዱን መረጃ መጣው። ኢቨን ኢፍ ላይቭ የሚገባበት መኪና የፓርኪንግ መኪና ነው። ቆርቆሮ የለውም በስሙ። ሚስቱ እንደ ጴንጤ ናት። በየሰፈሩ እየዞረች 23 ሸብ እያሰረች ሃሌሉያ ሻላባላባላ እየዛጉትህን ስማ። አንተ ማማት ታፍርም እኮ መጣ እንደገና ተብለበለባለክ እኮ ብሏል እኮ ይሄን 2 ይሄን 3 ይሄን ሳምንት ከመጣ እኔን ሰው አታርጉኝ ብሏል። ይሄኛው ምስጢሩን ያወጣው ሰው። አላሁ አክበር አላሁ አክበር። ቆርቆሮ በስምክ የለም ተባለ። አየህ መኪናዬ፣ ጫማዬ፣ ወርቄ፣ ማድሬሹ በዚህ ገባ በዚህ ወጣ። እኔ ሰውዬው ግን እሺ ይሄ ኖሮት ለምን ራሱን አይደብቅም ነው የኔ ጥያቄ። ይሄ ኖሮት ይሄ ሁሉ ኖሮት ለምን የሆነ የደከመውን በጣም የተጨነቀውን የታመመውን እንደዚህ ዛሬ መታከም ያቃተው ለሞት አፋፍ የደረሰው ለምን ለዛ ሰው ሰበብ አይሆንም ነበር የሚለው። እኔ እሱም ቢሆን እኔ ማንንም ከኬኬድ የተጣለ ብዬ ማንንም ወጥቼ እኔ እሱ አልጠምድም ነበር ብዬ ነበር እንትን የሚለው። ለካ እሱ ስራው አላሁ አክበር ስራው ፓርኪንግና መኪና ነው የሚያጠው። ፓርኪንግ ነው አበባ ምናምን ነው የሚኮተኩተው። ለካ ኮሽካ ኮትኳች ነው። ሀቢባ በልጠዋለች እንዴ? ሀቢባ ሞታ ለካ ትበልጣለች ማለት ነው። አሁንም እኮ እና አዳሜ ተንጫጫ ይሄን ለብዛ ተተወከሰች እኮ ሄደች። እንደውም የመጨረሻው እሷን ከፍ አረጋቸው እንጂ ዝቅ አላለችም። ይህ ምላ ስተረፍ የእንትን አይነት ነው የተወረደላት። የእንትን አረ የአንበሳ አይነት። ይሄ አንበሳ የለመደ ሰው እኮ ከላስ መስራት አይችልም። ያሰክረዋል መሰለኝ አንበሳ እንደሰካራ ማለት ነው። ስለዚህ ይሄ አሁንም ስሙት። ባላባላ እያለች እየዞረች ሳንቲም ነው የምትሰራው። በስማ ለካ ምስቱ ጴንጤ ናት። ዝም ብላ በየመንደሩ ትሰብካለች ማለት ነው። ወደ አለቅሌታም ካን ቅሌት ይቆጣዋል። አለቅሌ አንተ ብስሚላ በእንደዚህ ሰውን እንደዚህ ከፍ ዝቅ የምታደርገው በዛ ላይ ደግሞ ሃይማኖት ሲመጣ ሃይማኖት ቦታ ሮጦ ገብቶ ያን እርስ በራስ ሲያባላ እንዴት ነው ሲያጋጭ? እንዴት ነው አቤት ሲያባላ ማድሪ በዛት እሱ ነው መሰለኝ እዛ አገር ሄዶ የተማረ። ለእያንዳንዱ ነገር እኮ ትምህርት ያስፈልጋል። ለእያንዳንዱ አሁን ንግግር ለማውራት ትምህርት አሁን ንግግር አላቀበትም። ስለዚህ ግዴታ የሆነ ቦታ ገብቼ መማር አለብኝ። ስድብም ትምህርት ያስፈልጋል። እያንዳንዱ ነገር እሱ ያንን ነገር ሁሉ የሚያረብ ደግሞ ሰውን እኮ የሆነ በደካማ ጎን ይመጣል። ሀይባ ተሳዳቢ ብትሆን ወይ መሲ ብትሆን ወይ ሳራ ብትሆን ወይንም ደግሞ ችጉች የምትባለው ሰሞኑን ሀቢባን ጠምዳ ያዘቻት ለእሷም ለገንዘብ ብላ ተገዝታ ነው። ወይኔ እማማ ሮማንን ቢሆን ጫፋቸውን አይነካም፣ አይደርስም። ለምን ያርበደብዱታል። ወይም ቤታየው ብትሆን አይችልም። ሊያ ሾና ማናት ሀቢባ መሳደብ አያውቁም። በስም ብሎ ብራቸው መሳሰል እነሱ እኔ በሁለቱ ለእኔ ልዩ ናቸው፣ ጎበዝ ናቸው። ከላስ አዳሜ ይናገር እንጫጫ ምን ይበል ከላስ እነሱ መስሚያቸው ጥጥ ነው። ከላስ ሰውን ለመጣል ስንት ነገር አሁን ሊያሾ የዛሬ ስንት ዓመት ነው ሚዲያ የወጣችው። የዛኔ ያደረገችው ነገር በራሳ ሰውነት በራሳ እንትን ያደረገችው እንትን አይደለም። ሊያ እንዲህ ያደርጋለች ብሎ እኮ ጎልግሎ ያወጡላት በራሳ እንትን ነው በራሳ ሌላ ነገር። ይሄ የድሮ ህይወታ ነው፣ የድሮ ታሪክ ነው። መስሎም አልታያትም። ለሆነ ሰዓት እንትን አለች ብቻ በፊት ያስታውቅባን ነበር ስትናገር ራሱ ግን አያሳፍርም አይደለም፣ ያሳፍራል። ምን ታረጉታለች? ስለዚህ ይወዳ ይሄም ተኮክት ማለት ይሄ በቀደም የሚቆፍረው የነበረው ለሚስቴ ላለው እኔ ይሄው 11700 ምናምን ዶላር አለኝ እሱ ጋር 11700 ምናምን ዶላር በተለያየ ጊዜ ተቀበለኝ። አሁን 4200 አሁን በቅርብ ነው የላኩለት። እንደውም እኔ ትላንትና ብዙ ነገር ልናገር ስል ሰው ላይ ቤቴን ከፍቼ መረጃ ይዤ መጥቼ ተው ብለውኝ በስማም ተብዬ ነው የተውኩት። ሰው ላስታርቅ ብለውኝ እሺ ብዬ የሚታረቅ ከሆነ የሚመልስልኝ ከሆነ ስሜን ማያነሳ ከሆነ እሺ ብዬ ነው የተውኩት እንጂ እኔ ሀቢባን በሆነ ይሄን ጉድ ሰምቼ ቤቴን ከፍቼ ባንዲራዬን ይዤ ጠላቴ ዛሬ ነው። ለምን ከሱ በላይ ዝቅ ያደርጋት ከሱ በላይ የረገጣት
ከሱ በላይ እንትን ያረጋት የለም። ከዮዳ ለካ ለማግኘት ነው። በዚህ ልክ ሰው ጠላቱን እንኳን እንደዚህ ወጥቶ አያውጥለጥል። በዚህ ልክ እኔ ራሴ ዘገነነ የሰውየው ንግግር ምንድነው አልፋታ ማለት እስከሚል ድረስ ለካ እናቴ ዶላሩን እየተቀበለ ነው። ሮማን ራሱ እኔ እኮ ዮዳዬ የኔ ወርቅ የኔ ምስኪን ያስጠላኝ ነበር ትላለች እኮ ሰሞኑ በአቢባ ገብቶ ከሳ ጋር ስላሽቃበጠላት አቢባ ስላውጠላት ከዛም በፊት እኮ ከአቢባ ተቀብሎባት እየሰራባት ነው። ይሄ ጉቶ የተረገመ ሰውየው ወላሂ እንዴ ሰሞኑ ደግሞ ከወይኒ ማኛ ጋር አልጣላም ለምን ሃይማኖቴ ጋር መጣብኝ ብሎ እኮ ነው እንዴ። እሱ እኮ ለትንሽ ጊዜ እኮ ነው ለወር ነው እንደውም ቀጠሮም ለወር ነው ማለት ወሩም ራሱ የሚያስቀምጠው በቀደም የወረደለት ያ ሁሉ ጊፍት ግዴታ ያው ሼም ያኛ ኢትዮጵያኖች ሼመኞች አይደለም ምናልባት ሼም ከያዘው እንጂ ያው የሆነ ሰዓት ከራስ ይመጣል እኮ ወደ የነበረበት ሃይማኖት ይመጣል። ያው እዛም ያው ወደዱም ጠሉም ይቀበሉታል። ምን ይደረጋል እንግዲህ እሱ ሞቶ እንደዚህ ተጠቅልሎ እንደዚህ በእንትን መቃብር በየትኛው ሃይማኖት እንደሚሞት ወንማኛ አላውቅም። እሺ ወል እንግዲህ ቲሙ ነው የምተክለው። ይሄን 2 ቀን የለም ላይቭ ላይ ራሱ እኔ አጠፋዋለሁ። ከኔ ጋር ከገጠመ አጠፋዋለሁ። ወይራለሁ ዝርያለሁ ወይራለሁ የዮዳ ብሎ ለምን እኮ ዛሬ ከእንቅልፍ ተነስቼ እሱን ፍለጋ የት ሄዶ ነው ላለው አንተ አያ ለሮማን በእንቅልፏ ተነስታ እዮዳ የት ሄደው ነው ብላ ሚዲያ ስትከፍት የለም ያኔ እሱ ነው የሚያሽቃብጥላት እሱ ነው ሞቅ ደመቅ ሸብረቅ የሚያደርግላት ስትፈልገው የለም። ለካ ስራው ነው ያስጠፋው። እዮዳን ስራው ነው ያስጠፋው። እኔ እኮ እንደራሴ ግራ ይገባኝ ነበር። በምን መልኩ ነው ቆይ በሀገር አልተገናኙ በአካባቢ አልተገናኙ። ምናልባት የሆነ ሰዓት ጃፈር የሚባለው ልጅ የሆነ ሳምሪን ጠይቋት ሳምሪ እንትና የዚች የሸይጣን የጂጂ ኪያን ልጅ ጠይቋት እምቢ ብለዋለች መሰለኝ። ፓኒክ አገባት። በኋላ እሷን ስም ለማጥፋት ብዙ ጥረት አድርጓል። ልጁ የኔ ነው ልጅቷ የኔ ናት እያት እኔን ትመስላ የሆነ ሰዓት እኮ ከላስ አልፋታም አልፋታም እንዲህ ብላይ ነበር እንዲህ ተባብላይ ነበር ምስጥር አለ እኔ ጋር ምስጥር አወጣለሁ ከላስ ያኔ ስለሚወዳት ያኔ የሚወዱትን ሰው ሲወስዱበት አንዳንድ ሰው ከላስ ወይ ዝም ብሎ ያወራል። እሱ ጋር አልፈርድበትም። ለዛ አልፋታ ማለት የሆነ ሰሞን ማሰ ስለምንም ነገር ቢያንስ ሁለተኛው ልጅ ስትወልድ ነው መሰለኝ አቆመ አስለን እንጂ አልፋታም ብሏል ነበር። ጃፈራውን እንሱ እንትና ያለው ምንድነው ፈረንሳይ ነው የሚኖረው ግን በጣም ነበር እንትን ሚላት የሆነ ሰዓት ወደ እነሱ ጋር ሄዷል መሰለኝ የሆነ ሰዓት ተገናኝቷል። ልጁ የኔ ነው እያለ ስንት ነገር እያረጋ ስንት ነገር አንገታን ለማስተፋት ብዙ ጥሯል። ግን እኔ በእንትና በጃፈር አልፈርድበትም። አንደኛ ያ እድሜው ነው፣ ሁለተኛ ከላስ ስለተናደደባት ነው። ይሄ ግን ጉቶ ፓርክ እንትን ይሄ አበባ የተከለ ፓርክ እየጠበቀ እኔ እንዲህ ነኝ እኔ ሀብታም ነኝ እኔ አቤት ጉራ። አንዳንዴ እኮ ወላሂ ሰው አላህ እኮ ጠብቆ እኮ ነው አላህ ሀቅን የሚያወጣው። የሀቢባ ሀቅ ወጣ። ግን እዮዳ ካሁን በኋላ ሀቢባን እቅርና ማንኛውን የአረብ ሀገርም ሴት መንካት አይችልም። የአረብ ሀገር በጎች ያለው አንተ የአሜሪካን ሀገር የኩትካትና የአበባ የአታክልት በግ አንተ በግ ሆንክ። የሱ ሎየር አለ የሱ ጠበቃ አለ ከታች እሱን ወክሎ ላይቭ ከመጣ ነገ ላይቭ ከመጣ ከነገ ወዲያም ላይቭ ከመጣ በዚህ 3 ቀን ከገባ ይኸው ከምላሴ ላይ ጠጉር ይነቀል አይመጣም። እኔ ነኝ እኮ 500 እና 400 ዶላር እየላኩለት እከሌለ ለጥፍ ስለው ይለጥፋል፣ አንሳ ስለው ያነሳል። ቤቱ ሪከርድ ማረግ ይሄማ በአለም ላይ ሰራጭ የዮዳ ያሁሉ ጉድ ለአንተ ዮዳ ጠበቃ አለ ከታች የእሱ ጠበቃ አለ ከታች አንድ ያሳለኝ ጠበቃውን እንስማ ውስጥ ዮዳ የእናንተ ታሪክ መቼም አያልቅም። ዮዳ ያው በዚህ መልኩ እንደዚህ ሆኗል፣ በዚህ መልኩ ተዋርዷል። ለነገሩ አንዳንድ አይን አውጣዎች እኮ ምንም አያፍሩም። ይሄ ፈኪ አይን አውጣ ከእሳም እንደዛ ረቃት እንደዛ እሳም እንደዛ ቢላት ቤታን ገብታ ሁሉም ያደርገው ነው። አፈቀርኩኝ ማለት በሀገር ነው ያለው። እንደ በዛ ላይ ደግሞ እንደ አራዳ ቋንቋ እንደ አራዳ እየሰራራት
አይና አውጣ ወጣ እንደገና በቲክቶክ ነው በራሳን ቤት እያወራሽ አይደለም ካላስ እሱና ካርጋለው ምን ልታወራ ነው ብሎ ምድረ ወራኛ ሁሉ ገብቶ ይሰማታል ከዛ ካላስ ባይራሪ ይወጣላታል የፈለገችው ዶላር ይቆጠርላታል የፈለገችው 30 ሺህ ብር ደግሞ ለቤቱ ኪራይ ትከፍላለች ማለት አሁን እኮ ያሳወራቸው ይሄ ነው ልጅ አላለቀሰባቸው ምን አላለባቸው ካላስ ይሄን ለመዱ እንደ አረብ ሀገር ሲዳክሙ ለፍቶ ጢሮ ቢያገኙ እኮ እንደዚህ እንትን አይሉ ስለዚህ ካላስ የሆነ ሰዓት የሆነ ወር የተከፈላቸው ቀጣይ ወር ጋብ ሲልባቸው የሆነ ፈጠራ መፍጠር አለብን አይ ካምፓኒ ዝግትግት አርጋው እነዚህን ባዷቸው ብታስቀራቸው ምንድነው የሚመጣቸው ቆይ ወይኔ መቀጠር ራሱ ተቀጥሮ መስራት ራሱ የጠፋ ነበር የምን መቀጠር አሁን እቺኛ ልብስ ቤት አሁን ፋኪ ልብስ ቤት ቀን እየሰራች ልብስ ቤቱን እያለች ልብስ ቤት ተቀጥራ ማንንም ይቀጥራታል ማንንም ያኔ አንድ ሰው የሆነ ቅልጥፍና ካለው የሆነ ትንሽ የደም ግባት ካለው አሻጫት ያስ እንደዛ አይነት ሰው ነው ሰው የሚፈልገው ስለዚህ ሆነ ቦታ ብትቀጠር ትሰራለች እየሰራች በዛም ዩቲዩብን እየሰራች እንዲና እንጂ 24 ሰዓት እንደምን ማድረግ ያላቀም በጣም ነው የሚያሰሉት አገል ላይ ያሉ ዩቲዩበሮች ሌሎቹ ደህና የሚሰሩት ራሱ እነሱ ዝቅ አረጋችሁና ለራሳችሁ ከላስ እኔ ሰሞኑን አብርሽ ከዱባይ አቅዶ ሄዶ ገና አዲስ አበባ ሲገቡ ያው መጀመሪያ ግሩፕ ተለያየ እኛም በጠሪቃችን ይሄን ድራማ እንሰራለን እኛም በጠሪቃችን ይሄን ድራማ እንሰራለን ይመቻችሁ ግን ያው ብሄር ሳይነኩ ሃይማኖት ሳይነኩ የሚሰሩት ነገር እንትን እኔ በጣም የሚናደድ አሁን የሚሰራው በማንም ኮሜንተሮች የሚደገፉትን ቡድን እከሌ እንዲያርለም እከሌ እንዲያርለም ላ ሚዛናዊ አርጋችሁ እንትን ነው ወይ ያለ መሳደብ ለምን ሰውን ዝም ብላችሁ ተሰድባላችሁ ተመካክሮ ለሚያደርጉን ነገር አትሳደቡ እዮዳ የስራህን ስጥክ ሀቢባ አቅሽ ወጥቷል ወይ እዮዳ አሁን ተነገሩ አሁን እኮ ወጥሆነ ሰዓት እኮ ካለስ እንጣጥ ይላል እኔ ባንድ በኩል ከእንትና እኔ አስነራሱ እዛ ጋር በእነሱ ግሩፕ እንትና ሞጣ ነው ደስ የሚል ሞጣ ማንንም አይደግፍም በራስ መተማመን አለው ራሱን ተማምኖ ነው የሚሰራው ራሱን ተማምኖ ነው የሚናገረው ካላስ ሚዛናዊ ነው ያኔ ዝም ብሎ አንድን ብሄር ጠላሁት ብሎ አንድን ሃይማኖት ጠላሁት ብሎ ፊት አይልም ትክክለኛ ሪያሊቲውን ነው የሚናገረው በሞጣ ተማሩ የሆነ ማኛም ብትባል ይሄ ይወዳ ጉቶን ብትባል አንድ ሴት ልጅ ደግሞ ሴት ልጅ አለች ምስት አለች ምስጥክ በየመንደሩ ነው እንትን እያዛገች እንትን እየሰበከች ብር ለሆዳ ትለቅማለች የተባለው ይሄ ምስት ራሱ አዋራት ከቅሌታ የአረብ ሀገርን ሴት እያዋራት የአረብ ሀገር በጎች የመዳም አህያዎች ያልከ አህያ ለካ አንተ ነህ የፓርክ አህያና የእንትን ያታክልት አህያ አልሙሂም እንደማንኛውም ሰብስክራይብ ሼር ላይክ ያረጋችሁ አቡኪን አበረታቱ ሰላም አለይኩም ወራህመቱላሂ ወበረካቱ